እባክህ ጌዲ ከዚህ ሂድ፣ ባለቤቴ ከመጣ የሆነ ነገር ይመስልሃል። ስለዚህ እባክህ ሂድልኝ፣ እሱ እየጠበቅኩ ነው እያለች ትገኛለች። ምንድን ነው አንቺ አባትሽ መሰስለሽ እንዴ? እንደ አባትሽ እንደዚህ የምትፈሪ አይመስለሽም? ይመታሻል ወይ? ለምንድን ነው በዚህ ያህል እሱ ሊፈሪ ቻልሽ? እያለ ጌዲ እነግረ እኑም እባክህ ምን ሆንክ አንተ? ማፍራት ሌላ ነገር ይመስላልን? አንተ ትውና ነው የሚመስለህ ሁሉም ነገር። ስለዚህ እንደዚህ አታድርግ እያለች ትገኛለች። ጌዲ ዊ እንደዚህ ትሆናለን አይዋጥም። ስለዚህ እያለ ይነገራታል። ጌዲ እባክ ምንድን ነው እንደዚህ ቁጥር ስትነጋግርኝ እኔ በጣም ነው የሚያስጠላኝ እያለው ይገኛል። እሱ ደግሞ በጣም አፈቅረሻለሁ እኔ ልትውሽ አልችልም እያለ ትናገራታል። አንተ ደግሞ አሁንም ዛቻ ጀመርክ ወይ ብያለች ትገኛለች። አሁን ይሄ ያከ አይደለም። ስለዚህ ምንም የሚፈጠር ነገር የለም። እኔ እንፈቅርሻለሁ፣ እኔ አይመለከተኝም፣ ሁሉም ነገር የመሰለ ሁሉም ነገር ይመስል እያለ እንደዛ እየተባበሉ አቤል ይመጣል። እኑ እባክ ጌዲ ከዚህ ሂድልኝ አቤል መጣ እያለ እገኛለች። እሱም ጌዲ ምንድን ነው አንቺ እንደዚህ የምታወሪኝ? ምንድን ነው የሚመስልሽ? ወንድ አልመሰልኩሽም ወይ? ወንድ ነው እያለ ይገኛል። እሷም ደግሞ እባክህ ልሞትልክ ከዚህ ሂድልኝ፣ እኔ እሱ ሲመጣ አቤል ምን ነገር ይመስልሃል? አንተ ምንም አታስብም ወይ ትገኛለች። ጌድም ምንድን ነው ሁልጊዜ እንደዚህ ፍዝዝ እያልሽ የምታወሪ ብሎ ያሾፍበታል። እሷም ደግሞ እሺ ችግር የለም ይሆንልሻ እልሃለሁ፣ ግን ከዚህ ሂድልኝ እሺ እየተባለ እሺ እሺ በቃ አትጮይብኝ እያለ እሷም ደግሞ ተገትረ ምንድን ነው እሺ የምትልኝ አትድልኝ ወይ እያለ ይመጣል። እዛ ሲመጣ ጌዲ ምንድን ነው እያደረሽ እያለሽው ፍቅረኛዬ ብሎ ይጠይቃታል። አባቴ መታ ወይ ባሌ እየጠበቅኩ ነው እያለች ትገኛለች። ባልሽ የምጠብቅ የማይሆን ሰው ገቆምሽ ነው እያለ ይጠይቃታል። እሷም ደግሞ አንዳንድ ሰው እኮ የሚገባ የማይገባ ቦታ ይገኛል። ስለዚህ ሲናገር የማይስብ እያለ እንድነው ምንድነው አንተ ከሚስትህ ጋር ምንድነው የምትስራ እያለ ጌዲ ይጠይቃል። ጌዲም ማነው ሚስትህ ብሎ ይጠይቃታል። እና አንተ የምትቆሙ ከማን ጋር ነው ይመስልሃል ብሎ እያለ ይጠይቃል። እና የኔ ሚስት እንድ እያለ ይጠይቃታል። እኔ ውድ እንዳለን ባሌ እኔ የምጠብቀው አንተ አይደለም ወይ እያለች ትገኛለች። ጌዲ እዛ ጊዜ ፓፓፓፓ ሁላችሁም ፌምሶና ፊልም ልመሰሪ እያለች ይገኛለች። እሱም እያሾፈበት አቤልዬ እንሂድ በቃ እያለ ትጠየቃለች። እሱ ቆይ ምን ማለት እንደፈለገ እናገር እያለ ይገኛል። አቤልም አፋን ቆይ አንድ ነገር ልንገርህ እያለ እነገራት። አንድ ነገር የምነግርህ ስማኝ እያለ ጌዲ ይነግራል። እኔ ከራሴም ከህይወቴም በላይ ይወድሃለሁ። ካሁን በኋላ ከሱ ጋር እንደምትሆን አልፈልግም እያለ ይናገራል። አቤል ፕፕፕፕ ምናልከ እያለ ይጠይቃል። አንተም እሷም እኑም አንተ የሰው እቃ የሰው ነው፣ ግን አንተም በጊዜ የራስህ ጎጆ የማሞቀ ሰው ፈልግ እያለች ትመልሳለች። ስሚኝ በደንብ ነው እምነግርሽ፣ አሁንም ደጋግሜ እምልሽ ነገር ከሆነ ካለ እወድሻለሁ። ስለዚህ ሁሉም ነገር እንደነገርኩሽ ነው ብሎ ትመልሳለች። አቤልም አንተ ትንሽም አታፍርም ወይ? እኔ ፊት ለፊቴን ቆማ ሚስትህን እወዳታለሁ ስትለኝ እያለ ይጠይቃል። አንተ በዚህ በፊት እኔ ፊት ለፊት መተ ፍቅሩን እወድሻለሁ ብሎ ስትመልስለት አንተ አፈርክ ወይ እያለ ጌዲ ይመልሳል። እዛ ጊዜም አንተ
አቤልም አንተ እኔ አቤልም አንተ እንዳንተ ዘሎ ገባ አይደለውም እኔ እያለ ይናገራል። እዛ ጊዜ እዛ ጊዜ እኑም አንተ ባለቤትህን የምትወጣበት ባለቤት ስራ ትተህ ምንድን ነው ከሱ ጋር አፍና አፍ የምትመላለሰው? የኔ ውድ ባል አንድም ወይ ብላ ትናገራለች። እና እንዬስ ልክ ነሽ። እኔ ምን ሆንኩ? አንዚ ቆሜ ከይጋ ሰገጤ ጋር እማውራው እያለ እንድ የኔ ባል እንድ የኔ ምስት እየተባባሉ እየሄዳሉ ይገኛሉ። ሰላም ሰላም፣ ውድ የሀገሬ ልጆች ሰላምና ፍቅር አለም ያለችው አለም ዳርቻ ብዝት ትርፍ ይብርላችሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ፋሚሊ እንደምትሆኑ በአክብሮት እንጠይቃለን። ዛሬ ደግሞ እንደተለመደ በጣም አስተማሪና አስተዋይ የሆነ ድራማ ይዤ መጥተናል። እስከ መጨረሻ እስከ ቪዲዮ መጨረሻ ከኔ ጋር እንደምትሆኑልኝ በአክብሮት ጠይቃችኋለሁ። በቃ ልዑሌ እንገናኛለን እያለች ትገኛለች። ሳራ አንተ እሷ ፊቷ ግንባሮ ሰጥታ እያየች ትገኛለች። አቤል ቤቢ ልዑልም ምንም ልሷ ስሰጥን ግንባሯ ለሱ ሊገባ አልቻለም። ስለዚህ አይታ ስትደክመው እንዴ ምን ሆንክ አትሳሚኝ ወይ ብላ ትጠይቃለች። ለምንድን ነው ምን ስለሆንሽ ነው እምሰምልሽ እያለ ትጠይቃለች። እሷ ምንድን ነው ብላ ስትጠይቃት መግዲ አንቺ ምን ሆነሽ ነው ግንባር የሚሳሳሙ? ባልና ሚስቶች ናቸው። እኔ ምን ቤት ነኝ አንቺ ግንባርሽ የሚሰማው እያለ ይመልሳታል። መግዲም አንቺ ረስቼ ነው ለካ ባልና ሚስት ብቻ ነው እንደ ግንባር የሚሳሳሙ እያለች ትመልሳለች። እሷም ቆይ ተናደሽብኝ ወይ ምንድን ነው እያለ ይጠይቃታል። ስለዚህ መግዲም እሱም እሺ ጠብቅኝ ብሎ የት ልትሄጂ ነው ብሎ እጇን ይዘታል። እሷም ደግሞ ልቀቀኝ ሰይጣን ይሰማህ እያለች እየሰደበች ትሄዳለች። በዛ ጊዜ መግዲ በንዴት ሄዳ አብርሃምና ቅድስት ተያይዞ እየተቀበሉ ነበረ። አንተ ምንድን ነው ምኖሽ ብሎ ትጠይቃለች ቅድስት። በቃ ምንድን ነው እያለች በንዴቱ ትመልሳለች። ስለዚህ ለአብርሃም ግንባሯን ሳማት እያለች ትታዘዛለች። እንዴ ምን ሆነሽ ነው እያሉ ሁለቱም ደነገጦ ይቆሙ ታያቷሉ። ስለዚህ ምንድን ነው የምታዩን? ግንባሯ ሳማን ያልኩት ግንባሩ ሳማ እያለች ትጠይቃለች። እናንተ ቆይ ምንድን ነው ሁላችሁም ዛሬ እኔ ለማሳበድ ነው ተነስታችሁ ቁርጣችሁ የተነሳችሁ? ስለዚህ እያለች ትናገራለች። ቅድስት ምንድን ነው የሆንሹ? ተረጋግተሽ የተፈጠረ ነገር ለማስረዳት አትሞክርም ወይ እያለች ትናገራለች። መግዲም በጣም ስለተናደደች ለሁለቱም መልስ ልሰጣ አልቻለችም። ቅድስት ምንድን ነው እያል ትጠይቃለች። እኔ ምንድን ነው ማነ አናደደሽ? ማነ አናደደሽ? ስለዚህ ንገሪኝ እያለች ልዑልም እንደዚህ አናድዶኝ ነው ብላ ጥላ በንዴቱን ትሄዳለች። እዛ ጊዜ ቅድስት ምንድን ነው የሆነ እያለ ብላ አብሮሽ ትጠይቃለች። አብሮሽም ምን አውቃለሁ ዘሎ ወጣችብኝ፣ እኔ ምንም ነገር የሰማውም ያየው ነገር የለም ብሎ ይመልሳል። ቅድስትም አንድ እኮ ልዑል ካናደደው ማንኛውም ሁሉም ወንድ ባህራቸው አንድ አይነት ነው። ስለዚህ ለዛ ነው ተናድዳ ይሆናል እያለች ትናገራለች። እኔ ምን ቤት ነኝ ታዲያ እንደዚህ የምትወጣብኝ? እኔ ስለ ልዑል ምን አገባኝ ብሎ ይመለሳታል። ቅድስትም ያንተ ጎደኛ እኮ የጎደኛ ባህሪ እኮ አንድ ነው። ለዛ ነው አንተም እንደዛ ነው። ስለዚህ ነው አንተም እሱ ያደረገ አንተ እንደምታደርግ ስለማይሆኑ ብሎ ትናገራል። አንተ ጎደኛ ሲናገር የጎደኛ ባህሪ ይዛ ትሄዳለ። ስለዚህ እያለች ቅድስትም እየተበሳጨች ትገኛለች። እሱም አንቺም ተበሳጭተሽ ነው ታዲያ ለምንድን ነው እንደዚህ የምታወሪ ብሎ ይጠይቃታል። እሷም በቃ
ኬዱ ምን ሆንሽ ነው? ትንሽ መረጋጋት አትሞክሪ እያለች ቅድስት ወይኔ ቅድስት እኔ አልተናደድኩ አማርኛ አይደለም ወይ የምትጨቃጭቅን እጭ እያለች ተበሳጭታ ትሄዳለች። አብርሃም ቁጭ ብሎ እየተነስቶ ወደ ልዑል ይሄዳል። ልዑልም ሲያቅ አንተ ምንድን ያደረክ ልጅቷ እንደዚህ መቅዲ ራሴ ላይ እስከምትወጣ ያደረግከው እያለ ይጠይቃታል። እንዴ አገኘ ወይ ምንድን ነው ብሎ ልዑል ይጠይቃል። ስለዚህ አንተን አገኘች ወይ ምን አለች ብሎ ይጠይቃታል። ስለዚህ ምንድነው ዛሬ ሴቶች አብዱ እንዴ ብሎ ይመልሳታል። አብርሃምም ምን አውቃለሁ እኔ ከመሬት ተነስታ ግንባሬ ሳሚኝ አለችኝ፣ እኔም ደግሞ አልስምህም አልኳት። ስለዚህ ተናድዳ ወደ እናንተ መጣች። አብርሃም ለካ ለእኔም እንደዛ ነው ለዛ አብ ግንባሮ ሳማት ብላ ያዘዘችኝ እያለ ይመልሳታል። አንድ ጊዜ አብርሃም አንተ ምን ሆንክ? አንዳንድ ለምንድን ነው አልስምህም አልቻት እያለ ጠይቅ እንዴ አንተ የመዲ ነገር ጠፍታሁብህ እንዴ እኔ ልሳመ ብዬ ግንባሯን ወደ እሷ ሲጠቀጥ ቀልዴ ነው ብላ ልትሸማቅቅ ፈልጋ ነው እያለ ትመጣል። ለዛም እንዴ አንተ ለዚህ ናህል እኮ እብድ መሰለች ሆይ ብሎ ይመልሳታል። አንተ ቆይ እኔ እኮ ምን እንዳደረገኝ ከዚህ የጠፋችው አንተ ምን አየህ ብሎ ይመልሳል። አብርሃምም ቆይ እኛ ሳናቅ ምንድን ነው አብርሽም ቆይ ምንድን ነው እኛ ሳናቅ እናንተ የጀመራችሁ ነገር ወይ አለ ብሎ ይጠይቃታል። ልዑልም አንተ ደግሞ ምንድን እየጀመረ እናንተ የማታውቁ ነገር ምን አለ ብሎ ይመለሳታል። ስለዚህ አብርሃም እንዳ ከመሬት ተነስታ ነው ግንባሯ ሳሚኝ ብላ አንተ የምትጠይቀው፣ ስለዚህ ግንባሩ ዝም ብሎ ነው እንዴ የምሳማው ብሎ ይጠይቃታል። እኔ ምን አውቃታለሁ ሰው ሲሳሙ አይታ ነው በእናት እሷ ደግሞ ምን ታውቃለ ብሎ ይጠይቃታል። ልዑልም ምን በቃ አብርሃም ተይኝ እኔ በራሴ ግራ ገብቶኛል እያለ እጠይቅ። አብርሃም አንተ ዝም ብለ ውስጥህን ያለ ነገር ይዛ አፍነ አትቀመጠም፣ ውስጥህ ያለ ነገር አውጣ እያለ እናገራታል። ስለዚህ አሁን በቃ ይህንድ ከዚህ ትቆያለ ብሎ ይጠይቅ። አብርሃም እሺ ግን ልዑልም እሺ እንሄዳለን እያለ ልዑል እያንገዳገደ ምንድን ነው ወንድሜ እንደዚህ ድንዝዝ ያልከ መታችህ ወይ ብሎ ይጠይቃል። አይ በከኔ አልተናዘዝኩ እየታመምኩ ሰው ነው እንደ መሰልኩ፣ ስለዚህ ምንድን ነው ብሎ ምንድን ነው ሲገረገርበት ምንድን ነው አንተ ታመህ ወይ ብሎ ይጠይቃታል። ምንዶ የታመመ ሰው ነው እንዴ የሚመስለው እያለ ይመልሳታል። እና አንተ እኮ ላንተ አታወቀም እንጂ እኮ ታመሃለው ብሎ ይጠይቃል። ምንድን ነው ሰው ምኑ ነው የሚደከመው? ምንድን ነው የደከመኝ ብሎ ይጠይቃል። እና በዚህ አንድ ሁለት ብሎ አካላቱ ይቆጥራታል። ከዚህ ውስጥ ምኑ ነው አንተ የደከመው የታመምክ ብሎ ይጠይቃል። በቃ እኔ የታመመ ሰውነቴ ነው ብሎ ይመለሳል። አንተ ቆይ ልዑልም ምንድን ነው አንተ መግዲ ይሄ ሁሉ ነገር ለኔ ወደ እኔ ልካ ነው እንዲ ይመጣህ እያለ ይመለሳል። በዛ ጊዜ በቃ እንድ ተባብሎ ወደ ቤቱ በግዱ እያለ ይዘው ይመጣል። ስለዚህ ና እንድ አብርሽ ያመሃል ወይ ሉላ እና እኔ ላይ እንደዚህ የምትበረታ እሷ ላይ እንደዚህ የሚበረታ ጥሩ አይደለም ወይ እያለ ይጠይቃል። እና እሷም ላይም እንደዚህ ቢበረታ ምን አባቷ ነው የምታመጣ እያለ ይናገራል። ስለዚህ አንተ እሷ ላይ እንደዚህ ከበረታይማ ምን እንደምታደርግልህ ታውቃለህ ወይ እያለ ይመልስ። አንተ ምን ሆንክ? እኔ እኮ ወንድ ልጅ ነኝ፣ ዝም ብዬ ለሷ ፍርዝ ስል እውነት መሰልከ ወይ እያሉ ይዞ ይጓዛሉ። ስለ በዛ ጊዜ ልዑል ለምንድን ነው ወደ ስራ ማትሄድ እያለች ትንሿ ትጠይቃለች። ዛሬ እኮ ብዙ ስራ ስለሌለኝ ለምንድን ነው አብረን ሄደን ስራ እማን ስራ እያለ ይጠይቃታል። አንተ ልጅ ምን ሆንክ? እየመረርክ ነው? ስራ እኮ እየሰራክ አይደለም እያለ ትጠይቃለች።
ዛሬ እኮ ብዙ ስራ ስለሌለኝም አብረን ሄደን ሹፌር ሰርቴ እንመልሳለን እያለ ይመለሳታል። እሷ እውነትህ ነው ትንሽ ጠብቅኝ እመጣልሃለሁ እያለች ትገኛለች። ስለዚህ ዛሬ አብረን ሄደን ለምን ማንሰራ ተባብሎ ይዞ ይመዳል። ቡቾ ባለፈ ጆኒ እነሱ አባረረኝ፣ ስለዚህ እነሱ የሚሄዱበት ተከተለንና ውሃና ድንጋይ እያባረርክ እነሱ እንደምታባርልኝ ይፈልጋሉ ብሎ እሱ በብር ተገዝቶ ነበረ። ብቻም ለእናቷ ስለታመመች ምንም ለእናቴ ብዬ ሁሉም ነገር ይሰራሉ ብሎ በዚህ በጓደኞቹ ላይ ድርቀት እየተፈጠረ ይገኛል። ዛሬ ደግሞ ተቀጣጥ ለምንድን ነው የቀጠርከኝ? ባለፈ ዛሬ ተው እረፍት ያደርጉ ብሎ አዝዞ ነበረ። የቢሆንም ዛሬ ደግሞ ወደ ስራ እንደሚገባና ስራ ዛሬ እንደሚጀመር ጠርቶ ነግሮታል። ቡቾም በጣም ተናድዶ ዛሬ ደግሞ ስራ ምንድን ነው እያለ ይጠይቃል። ጌዲም ዛሬ እነሱ ወንዶቹ ሳይሆን ሴቶቹን እየተከታተልክ እንደምትደበደብልኝ እፈልጋለሁ እያለ ይገኛል። አንተ ምንድን ነው እየመረክ ነው ወይ? ሌላ ነገር እንደምናገር እንዳታደርግልኝ ይፈልጋለሁ ብሎ ይጠይቃታል። አሁን ምንድን ነው ንገረኝ ብሎ ሲጠይቃት ምንድን ነው እኮ ምን እንደማደረግልክ ነው የምትፈልገው እያለ ይጠይቃል። እሱም ምንድን ነው ብሎ ሲጠይቀው ቅጥቅጥ አርግና ሴቶቹ ሁሉ እያንዳንዱ ቤት እንደሚቀመጡ አርጌ እንደምትደበደበልኝ እፈልጋለሁ እያለ ሁሉም ብሎ ቡቾም ይደነገጣል። ስደነገጥ አዎ ምንድን ነው እንደዚህ ያስደነገጠ እያለ ይገኛል። ቢሆንም ሰላም ቅድስት በደንብ ጭፍጭፍ አርጌ እንደሚቀጠቀጥ ነው በስልክ እየተወራው ማለት ነው። ምክንያቱም እሷ ጓደኞቹ ላይ ድርጊት እየፈጠረች በአብርሃም ጎን ሆና እነሱ ጥቃት ላይ እየደረሰች ስለሆነ በደንብ እሷ እንደምትደበድብልኝ ይፈልግ